ሰላም ሰላም እንዴት ናችሁ? ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛልኝ። በዛሬው ቪዲዮ ይዤላችሁ የመጣሁት ቆስጣ በቤቴ ውስጥ እንዴት አድርጌ እንደምጠብስ ነው። ቆንጆ የቆስጣ ጥብስ ነው ይዤላችሁ የመጣሁት። ትወዱታላችሁ ብዬ አስባለሁ። ቪዲዮ እንደተለመደው ላይክ እያደረጋችሁ ጀምሮ ሼርም እያደረጋችሁ ለሌሎች እንዲደርስ እያደረጋችሁ አበረታቱኝ። ወደ አሰራሩ ስንሄድ የሚያስፈልጉን ቆስጣ ነው። በዋነኝነት ቆስጣ ነው እና ቆስጣውን አጥቤዋለሁኝ። ያው ትንሽ መጠጥ እንዲል በማጥለያ ላይ አድርጌዋለሁኝ። ሌላው የሚያስፈልገኝ 2 ቃሪያ፣ ነጭ ሽንኩርትና 1 ቀይ ሽንኩርት፣ እነዚህ ግብአቶች ነው። እንግዲህ ከታተፋቸዋለሁ። ይኸው እነዚህ ጋር ቅጠሉንም በዚህ መልኩ ከትፌዋለሁ። ግንዱንም ያው ልጬ ይኸውና ደቀቅ አድርጌ ከትፌዋለሁ። ሽንኩርቱንም እንደዚህ በቁመቱ፣ ቃሪያውንም ነጭ ሽንኩርቱን በዚህ መልኩ ፈጭቼዋለሁ። አሁን ወደ አሰራሩ ስንሄድ በምሰራበት መጥበሻ ላይ ትንሽ ዘይት አደርጋለሁ። የሚበቃኝን ያክል ዘይቴ እንደዚህ ካደረኩኝ በኋላ የማደርገው ነጭ ሽንኩርቱን ነው በመጀመሪያ የማደርገው። ከፈለግንም ቀይ ሽንኩርቱን በመጀመሪያ ማቁላል እንችላለን። እኔ ግን በዚህ መልኩ ነው ያደረኩት። በጣም ቆንጆ ነው። በመጀመሪያ ላይ ነጭ ሽንኩርቱን ብናቁላለው የበለጠ ሽታው የሚጣፍጥ ቆንጆ የሆነ ቆስጣ ጥብስ ይሆንልናል። ነጭ ሽንኩርቴ እንደዚህ አቁላልቸዋለሁ። ብዙም ከዚህ በላይ እንትን ማለት የለበትም። እዚህ ላይ ቀይ ሽንኩርቴን አደርጋለሁ። ቀይ ሽንኩርቴን እንደዚህ ካደረኩኝ በኋላ በአንድ ጋር ቀይ ሽንኩርቱን እና ነጭ ሽንኩርቱን በአንድ ጋር አቁላለዋለሁ። ቤተሰቦቼ ተመልካቾቼ ላይክ ማድረጋችሁን አትርሱ። ሼርም እያደረጋችሁ ለሌሎች እንዲደርስ እያደረጋችሁ አበረታቱኝ። ለምትሰጡኝ አስተያየት ለላይካችሁ ለሸራችሁ እጅግ በጣም አድርጌ አመሰግናለሁ። 11,000 አስገብታችሁኛል። ደግሞ ጉዞ ወደ 15,000 ደግሞ ሲቀጥሉ ወደ 20,000 እያልን እናድርጋለን ማለት ነው። ቤተሰቦቼ ላይክ ማድረጋችሁን አትርሱ፣ አበረታቱኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁኝ አበረታቱኝ። ቀይ ሽንኩርቴንና ነጭ ሽንኩርቱን በዚህ መልኩ ቆንጆ አድርጌ አቁላልቸዋለሁ፣ ጥብስ አድርጌዋለሁ። በዚህ ላይ የማደርገው የቆስጣውን ግንዱን እሱን የማደርገው አሁን ደግሞ ከሽንኩርቱ ጋር ከቀይ ሽንኩርቱና ከነጭ ሽንኩርቱ ጋር በአንድ ጋር ጥብስ አደርገዋለሁ። ትንሽ እንትን ስለሆነ እንዲበስልኝ ስለፈለኩኝ እዚህ ጋር በአንድ ጋር ጥብስ አደርገዋለሁ። ጊዜም አይፈጅም። ቆስጣ ያው ጊዜ የሚፈጅ ነገር አይደለም። ቢሆንም ግን ይሄ ግንዱ ትንሽ ከቅጠሉ ጋር እኩል ስለማይበስል በአንድ ጋር እንደዚህ እያቁላለሁኝ አበስለዋለሁ። የቆስጣውን እንጨት እንደዚህ እየበሰለ ነው። ከደን እያደረኩት በእንፋሎቱ እየበሰለ ነው። ከነጭ ሽንኩርቱ ከቀይ ሽንኩርቱ ጋር እንደዚህ በአንድ ጋር ጥብስ አድርጌዋለሁ። ከቅጠሉ ጋር አሁን በአንድ ጋር ቢደረግ አይበስልም። ያው ዝም ቅጭ ያለ ነገር ይሆናል። በዚህ መልኩ እንደዚህ አብስየዋለሁ። የቆስጣው ግን እንደዚህ ከበሰለልኝ በኋላ የማደርገው ቅጠሉን ቆስጣ አድርገዋለሁ። አበሳሰሉ ላይ ከጎመን የሚፈጥን ነው። ይሄ ምንም ጊዜ አይወስድም። ቆስጣ በቃ ትንሽ ጠበስ ጠበስ ብቻ ነው የሚያስፈልገው። ትንሽ ግንዱ ነው እንትን የሚለው
ከጎመን ቀድሞ የሚበስል ነው። በዚህ መልኩ ቆንጆ ሆኖ እየደረሰልኝ ነው ቆስጣዬ። በዚህ ላይ ትንሽ ጨው አድርጋለሁ። በቂው ያልኩትን ጨው አድርጌያለሁ። በዚህ ላይ ቃሪያ ጨምራለሁ። ቃሪያን ከጨመርኩኝ በኋላ እሳቱን አጠፋዋለሁ። ከዚህ በላይ ቃሪያ ከተጨመረ በኋላ እሳት አያስፈልገውም። ይኸውና ይሄን ይመስላል። በጣም ቆንጆ የሆነ ያው ብዙ ይመስላል። በመጀመሪያ ስንከትፈው እንትን ስንለው ብዙ ይመስላል። ያው እሳት ሲነካው ጎመንና ቆስጣ ምንም ያው ትንሽ ነው የሚሆነው። ይሁንና ውድ ተመልካቾቼ ሰርቼ ጨርሻለሁ። አሁንም ሄደው ወደ ማቅረቡ ነው። ዋው በጣም ነው ደስ የሚለው። ሽታው በጣም ደስ ይላል። በጣም ቆንጆ የሆነ የቆስጣ ጥብስ ነው የሆነው። ውድ ቤተሰቦቼ ተመልካቾቼ ይሁንና በዚህ መልኩ የቆስጣ ጥብስ ሰርቼ ጨርሻለሁ። እንደዚህ ስታዩት የሚያምር የቆስጣ ጥብስ ነው። እኔ ቆስጣ በጣም ነው የምወደው። ቆስጣ ጎመን በጣም ነው የምወደው። ደግሞ በአሁኑ ሰዓት ነው የጾም ሰዓትም ስለሆነ ደግሞ እንደ አማራጭ ነው፣ ተመራጭም ነው። ቆስጣ ጎመን ምንም የማይወድ ያለ አይመስለኝም። እኔ በጣም ነው የምወደው። እስኪ ደግሞ በእንጀራ እናቅርበውና ውድ ቤተሰቦች እዚህ ጋር ደግሞ የሚያምር ቆንጆ የሆነ እንጀራ አቅርቤ ያለው በዛ ላይ አድርገን እናየዋለን። ቤተሰቦቼ የዛሬው ይህን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮን አይታችሁ ከወደዳችሁት ላይክ እያደረጋችሁ ለሌሎች ደግሞ ይጠቅማል ብላችሁ ካሰባችሁ ሼር እያደረጋችሁ እንድታበረታቱ በትህትና በአክብሮት ተጠይቃችኋል። ውድ ቤተሰቦቼ ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቱን በማጥቆር የዘወትር ተከታታይ እንድትሆኑ በአክብሮት ተጠይቃችኋል። መልካም